ምዕራፍ 7 ከቁጥር 11 ጀምሮ እንደዚህ ይላል። ፍጹምነት የተገኘውና ሕጉ ለሕዝቡ የተሰጠው በሌዊ ክህነት መሰረት ቢሆን ኖሮ እንደ አሮን ሳይሆን እንደ መልከጼዴቅ ሹመት ያለ ሌላ ካህን መምጣቱ ለምን አስፈለገ? የክህነት ለውጥ ካለ ሕጉም ሊለወጥ ግድ ነውና። ይህ ሁሉ የተነገረለት እርሱ ከሌላ ነገድ ነው። ከዚያም ነገድ በመሠዊያ ያገለገለ ማንም የለም። ጌታችን ከይሁዳ ነገድ እንደመጣ ግልጽ ነውና ሙሴ ስለ ካህናት ሲናገር ይህን ነገር አስመልክቶ የተናገረው ምንም ነገር የለም። እንደ መልከጼዴቅ ያለ ሌላ ካህን ቢነሳ ግን እኛ የተነገረውን ይበልጥ ግልጽ ይሆናል። እርሱ ካህን የሆነው በማይጠፋ የሕይወት ኃይል መሰረት እንጂ እንደ ትውልዱ የሕግ ሥርዓት አይደለም። እንዲህ ተብሎ ተመስክሮለታል፣ እንደ መልከጼዴቅ ሹመት አንተ ለዘላለም ካህን ነህ። የቀደመው ትእዛዝ ደካማና የማይጠቅሙ በመሆኑ ተሽሯል። ሕጉ ማንንም ፍጹም ሊያደርግ ስለማይችል ወደ እግዚአብሔር የምንቀርብበት የተሻለ ተስፋ መጥቷል። ይህ ያለ መሐላ አልሆነም። ሌሎች ካህናት የሆኑት ያለ መሐላ ነው። እርሱ ግን ካህን የሆነው በመሐላ ነው። ምክንያቱም እግዚአብሔር እንዲህ ብሎ ተናግሮለታል፣ ጌታም አለ ሐሳቡንም አይለውጥም፣ አንተ ለዘላለም ካህን ነህ። ከዚህ የተነሳ ኢየሱስ ለተሻለ ኪዳን ዋስ ሆኗል ይላል። እናመሰግናለን እግዚአብሔር ሆይ ለእኛ እጅግ መልካም ስለሆንክ፣ ያልተገደበ ምሕረት በእኛ ሕይወት ላይ ስላለ እጅግ አድርገን እናመሰግናለን። በምሕረትህ ደስተኞች ነን። አባታችን ስለሆንክ ጸጋህን እያበዛህልን ስላለ ደስተኞች ነን። በዚህም ደግሞ የሚገኘው ደስታ በዓለምና በኃጢአት ከሚገኘው ደስታ እጅግ ይልቃል። በአንተ በመሆን በአንተ በመደሰት በአንተ በመርካት ሕይወታችን መቀጠል እንዲችል እንድትረዳን ደግሞ እንለምናሃለን። ቅዱስ ቃልህን ደግሞ አሁን ከፍተናል። በቃል ውስጥ የሚገኘውን ጸጋና መንፈሳዊ በረከቶች ሁሉ እንድታካፍለን ልቦናችንን ለዛ እንድናዘጋጅ ደግሞ እንድትረዳን እንለምናሃለን። እኔ ደግሞ ቃልህን ስናገር በጥንቃቄ በማስተዋል መናገር እንድችል እንድትረዳኝ እለምንሃለሁ። በኢየሱስ ክርስቶስ ስም አሜን። በዚህኛው ምዕራፍ ውስጥ ከቁጥር 11 እስከ 22 ባለው ላይ መሰረት አድርገን አራት ነገሮችን በዋናነት እናያለን ብዬ አስባለሁ። አንደኛው ኢየሱስ የተሻለ አገልግሎትን ይዟል የሚለውን እናያለን። ሁለተኛው ኢየሱስ የተሻለ ሕይወትን ይዟል የሚለውን እናያለን። ሶስተኛው ኢየሱስ የተሻለ ተስፋን አምጥቷል የሚለውን እናያለን። አራተኛ ኢየሱስ ለተሻለ ኪዳን ዋስ ሆኗል የሚለውን እናያለን ማለት ነው። ኢየሱስ ክርስቶስ በእነዚህ ምክንያቶች ከአሮጌው ኪዳን የሚበልጥ ኪዳንን አምጥቷል፣ አስገኝቷል። ደግሞም አሮጌው ኪዳን ውስጥ ካሉ አባላት አዲሱ ኪዳን ውስጥ ያሉ አባላት የተሻለ ኦፖርቹኒቲ እድል አላቸው የሚለውን ያሳየናል። ይህም እድል ምንድን ነው? በአሮጌው ኪዳን ውስጥ ያሉ ሰዎች የመጥፋት ኦፖርቹኒቲ ወይም ደግሞ ፕሮባቢሊቲ አላቸው። የአዲሱ ኪዳን አባላት ደግሞ የሚጸኑበት ተስፋ አለ፣ የሚጸኑበት ማስተማመኛ አለ። ስለዚህ አሮጌው ኪዳን ላይ ካሉ ማህበራትም አዲሱ ኪዳን ያሉት ማህበራት ይበልጣሉ የሚለውንም ጎን ለጎን ያሳያል። ከእስራኤል ቤተክርስቲያን እንደምትበልጥ ወይም ደግሞ በእስራኤል ኪዳን ውስጥ በሙሴና በእግዚአብሔር በተገባው ኪዳን ውስጥ ያሉ ሰዎች ካሉት ሰዎች በኢየሱስ ክርስቶስና በእግዚአብሔር መካከል የተደረገውን ኪዳን ውስጥ ያሉ ሰዎች የተሻለ እድል አላቸው የሚለውን ያሳየናል እና ከምዕራፍ 6 ጀምሮ ስናይ አብርሃምን እና ከአብርሃም ጋር የገባውን ግራንት ኮቨነንትን አንስቶ ነበር እና ከዛ የአብርሃምን ኪዳን ወይም ደግሞ አብርሃምን በተደራሲያኑ አእምሮ ስር እያደበዘዘ ይመጣል። ይህንን የሚያደርግበት ምክንያት ኢየሱስን ለማጉላት ነው። ከዛ አብርሃምን ካደበዘዘ በኋላ ከአብርሃም ከፍ ያለውን ደግሞ መልከጼዴቅን ያመጣል። ከዛ ደግሞ የመልከጼዴቅን የሚያነሳበት ዋናው ፖይንት ደግሞ የኢየሱስ ክርስቶስ የሊቀ ክህነት አገልግሎት ከሁሉ የተሻለ እንደሆነ ለማሳየት እንደሆነ ይሞግታል እና አሁንም አብርሃምን ያጠፋና መልከጼዴቅን ያነሳል። መልከጼዴቅን የሚያነሳበት ፖይንት ደግሞ የኢየሱስ ክርስቶስ ሊቀ ክህነት ከሁሉ የተሻለ እንደሆነ ለማሳየት ነው። ከዛ ከሁሉ የተሻለ በመሆኑ ምክንያት ደግሞ አዲሱ ኪዳን አስተማማኝ ነው። አዲሱ ኪዳን ላይ ልንጠለል ይገባል። ወደ እርሱ ለሸሸን ጽኑ ማስተማመኛ አለን። ስለዚህ ከአዲሱ ኪዳን ወደ አሮጌው ኪዳን የሚመለስ ሰው ሊጠፋ ወደሚችለው ኪዳን እየተመለሰ ነው። ሕይወት ሊያስገኝ ወደማይችለው ኪዳን እየተመለሰ ነው። ፍጹምነት ሰዎች ሊያገኙበት ወዳልቻለው ኪዳን እየተመለሰ ነው።
ግን ደግሞ ፍጹምነት ወደ ተገኘበት ወደ ተሻለው ኪዳን እና ደግሞ ዘላለማዊነትን ወደ አስገኘው ወደ አዲሱ ኪዳን ወደ ኢየሱስ ክርስቶስ ብቻ ልንጣበቅና እሱ ላይ ጥገኛ ልንሆን ይገባል የሚል መልእክትን ነው የሚያስተላልፈው ማለት ነው። ይህንን ለማረጋገጥ ደግሞ በጣም ጠንካራ የሆኑ ስቴትመንቶችን ይጠቀማል። ደግሞም ከዚህ በኋላ ምዕራፍ 10 ላይ የሚያብራራቸውን ሐሳቦች እንደመነሻ አሁን ምዕራፍ 7 ላይ እያብራራ ይቀጥላል ማለት ነው። ቁጥር 11 ሲጀምር ፍጹምነት የተገኘውና ሕጉ ለሕዝቡ የተሰጠው በሌዊ ክህነት መሰረት ቢሆን ኖሮ እንደ አሮን ሳይሆን እንደ ሜልኪጼዴቅ ሹመት ያለ ሌላ ካህን መምጣቱ ለምን አስፈለገ የሚል ጥያቄ ይጠይቃል። ይሄ በጣም ጠንካራ ጥያቄ እንደሆነ ስናብራራው መመልከት እንችላለን። ፍጹምነት በሕጉ አልተገኘም የሚል ስቴትመንት አለው በዚህ ውስጥ ኢፍ ነው። በሕጉ የተገኘ ቢሆን ኖሮ ሌላ የክህነት አገልግሎት መምጣቱ ለምን አስፈለገ ሲል እያለ ያለው ፍጹምነት በሕጉ አልተገኘም ነው እያለ ያለው። ፍጹምነት ሲል ምን እያለ ነው የሚለውን ማብራራት እንድንረዳው በጣም ጠቃሚ ነው ብዬ አስባለሁ። ይሄ በዕብራውያን መጽሐፍ ውስጥ በተደጋጋሚ ይሄንን ፍጹምነት የሚለውን ቃል ተጠቅሞ እናያለን። በተለይም ምዕራፍ 10 ላይ ይህንን በተደጋጋሚ ያሳየናል። ግን ከምዕራፍ 7 በፊት ፍጹምነትን የተጠቀመው ከኢየሱስ ክርስቶስ ጋር በተያያዘ እንደሆነ ሁለት ቴክስቶችን መመልከት እንችላለን። ምዕራፍ 2 ቁጥር 10 ላይ ሁሉ ነገር ለእርሱና በእርሱ የሚኖር እግዚአብሔር ብዙ ልጆቹን ወደ ክብር ለማምጣት የድነታቸውን መስራች በመከራ ፍጹም ሊያደርገው የተገባ ነበር ይላል። ይሄን ከዚህ በፊት አይተናል። ኢየሱስ ክርስቶስ ሰው በመሆኑ ምክንያት እንደ ማንኛውም ሰው ተፈትኖ ፈተናውን አልፎ ፍጹም መሆኑን ፕሩፍ ማድረግ ነበረበትና በዚህም ደግሞ የሊቀ ክህነቱን ስራ ማሳካት ነበረበትና ሕጉን በጥንቃቄ በመጠበቅ ኢየሱስ ክርስቶስ ፍጹም ሆኗል የሚለውን ያሳየናል። ምዕራፍ 5 ቁጥር 9 ላይ መልሶ ይህንን ፍጹምነትና ማብራሪያውን አብሮ ይሰጠናል። ኢየሱስ በምድር ላይ በኖረበት ዘመን ከሞት ሊያድነው ወደሚቻለው ጸሎትና ልመና ከታላቅ ጩኸትና ከእንባ ጋር አቀረበ። ፍጹም ትሑት ሆኖ በመታዘዙ ጸሎቱ ተሰማለት። የእግዚአብሔር ልጅ ቢሆንም እንኳን ከተቀበለው መከራ መታዘዝን ተማረ። በዚህም ፍጹም ሆኖ ከተገኘ በኋላ እርሱ ለሚታዘዙት ሁሉ የዘላለም ድነት ምክንያት ሆነላቸው ይላል። ኢየሱስ ክርስቶስ ፍጹም ታዛዥ ሆኗል። የእግዚአብሔርን ሕግ ያለ ነቀፋ ጠብቋል። በእግዚአብሔር ሕግ ፊት እንከን አልተገኘበትም የሚለውን ፍጹምነት በዚህ አሳይቶን ነበር። ኢየሱስ ክርስቶስ ፍጹም ነው ሲል ከኃጢአት የራቀ የእግዚአብሔርን ሕግ በሙላት የጠበቀ የሚለውን ይሄንን ገልብጠን አሁን ወደዚህኛው ወደ ዕብራውያን 7 ኮንሰፕት ስንመጣ በሕጉ ውስጥ ፍጹምነት አልተገኘም ሲል ምን እያለ ነው? ሰዎች ኃጢአት አልባ መሆን አልቻሉም፣ ንጹህ መሆን አልቻሉም፣ ደግሞ ኋላ ላይ እንደሚያብራራው ወደ እግዚአብሔር መቅረብ አልቻሉም ይላል። ለምንድን ነው ግን በሕጉ ውስጥ ፍጹም መሆን ያልተገኘው? አንደኛ ሰው ፐርፌክት እንዳልሆነ እናውቃለን። ሰው የእግዚአብሔር አይነት እንዳልሆነ እናውቃለን። ደግሞ ሰዎች እግዚአብሔርን እንደሚበድሉት እናውቃለን። በአሮጌው ኪዳን ውስጥ በሕጉ ውስጥ ሆኖ የሰው ልጅ ይህንን አይነት ፍጽምና ሊያገኝ እንደማይችል በታሪክ ውስጥ የሚታወቅ ነው። በሕጉ ውስጥ ሰዎች ጽድቅን አለማግኘታቸው ወይም ደግሞ ንጽህናን አለማግኘታቸው ወይም ደግሞ ፍጹምነትን አለማግኘታቸው እግዚአብሔር ሕዝቡ ላይ ከሚያመጣው ቅጣት ሊከለከል አይገባም። ምክንያቱም እግዚአብሔር ሕጉን በማይጠብቁትና ለእግዚአብሔር ታማኝ ባልሆኑት ሁሉ ላይ ጀጅመንት ስለሚያመጣ። ይሄ ከዚህ በፊት አይተናል። የእስራኤልና የእግዚአብሔር ኮቨነንት መሰረት ያደረገው በስምምነት ላይ ነው፣ በስራ ላይ ነው የሚለውን አይተን ነበር። ከዚህ የተነሳ እግዚአብሔር ፍጹምነትን ከሕዝቡ ይጠብቃል። ማቴዎስ ወንጌል ምዕራፍ 5 ቁጥር 48 ላይ ስለዚህ የሰማይ አባታችሁ ፍጹም እንደሆነ እናንተም በኑሯችሁ ሁሉ ፍጹማን ሁኑ ይላል። የእግዚአብሔር አይነት ፍጽምና ከሰው ልጆች ኤክስፔክት ይደረጋል። እግዚአብሔር ኪዳኑን ለመጠበቅ ፍጹም መሆን እንዳለበት ሁሉ እና ከዛ ፍጽምና መጉደል እንደሌለበት ሁሉ የሰው ልጅም ለገባው ኪዳን በፍጹም ታማኝ ሆኖ መገኘት መቻል አለበት። ስለዚህ እግዚአብሔር ከሰዎች ፍጽምናን ይጠብቃል። የፍጽምና ስታንዳርዱ ደግሞ ሌላ ነገር አይደለም። ሰዎች ከኛ የተሻሉ ሰዎች አይደሉም። እነ አብርሃም እነ ሙሴም አይደሉም። የኪዳኑ ስታንዳርድ ወይም የፍጽምና ስታንዳርድ ራሱ እግዚአብሔር እንደሆነ ነው የሚነግረን። ይሄ ሕግ ደግሞ ይህንን አይነት ፍጽምና ማስገኘት አልቻለም ይላል። ዕብራውያን ምዕራፍ 10 ላይ ሕጉ ወደፊት ለሚመጡ መልካም ነገሮች ጥላ ነው እንጂ እውነተኛ አካል አይደለም። ስለዚህ በየዓመቱ ዘውትር ያለማቋረጥ የሚቀርበው ተደጋጋሚ መስዋዕት ለአምልኮ የሚቀርቡትን ሰዎች ፍጹም ሊያደርጋቸው ከቶ አይችልም ይላል። ይሄን ነገር ይሄን እንትን እያለ ስለሆነ አንደኛ
ሰዎቹ በራሳቸው እንከን ያለባቸው ናቸው፣ ድካም ያለባቸው ናቸው። ሁለተኛ ሕጉ በራሱ ሰዎችን ፍጹም ማድረግ አይችልም የሚለውን ነው የሚያሳየን። ይህ ብቻ አይደለም፣ ሕጉ በራሱ ሰዎችን ፍጹም ማድረግ አይችልም ብቻ ሳይሆን ቀጥሎ ባሉ ቁጥሮች ላይ እንደሚያብራራው በአሮጌው ኪዳን ላይ የተመሰረቱ ስርዓቶች በሙሉ ሰዎችን ወደ ፍጽምና ማምጣት አይችሉም የሚለውን ፕሩፍ ያደርግልንና ከዚህ የተነሳ ሕጉ ፍጹም ሰው ማድረግ ስላልቻለ ሕጉን ሰዎችን ወደ ንጽህና ማምጣት ስላልቻለ እንደ አሮን ሳይሆን እንደ መልከ ጼዴቅ ሹመት ያለ ሌላ ካህን መምጣት ለምን አስፈለገ ይላል። እዚህ ጋር ሁለት ነገር መመልከት እንችላለን። አንደኛ ሕጉ ፍጹም ማድረግ አይችልም ካለ በኋላ እንደ አሮን ሳይሆን እንደ መልከ ጼዴቅ መምጣቱ ለምን አስፈለገ የሚለው ሕጉንና የአሮንን የክህነት ስርዓት እያያያዘ እንደመጣ መረዳት መቻል አለብን። ኋላ ላይ ስለማብራራው አሁን ባልፈው ጥሩ ነው። ስለዚህ የአሮንን የክህነት ስርዓት ከሕጉ ጋር ፓራል አድርጎ ያመጣና ከዛ ደግሞ ፍጹምነት ሊያስገኝ ወደሚችለው ደግሞ ወደ ሌላ ነገር አንገታቸውን ያዞራል። ያም ምንድነው? እንደ መልከ ጼዴቅ ያለ ሌላ ሹመት ለምን አስፈለገ ይላል። እዚህ ጋር በጣም ጠንካራ ተሟጋች መሆኑን መረዳት እንችላለን። እነሱ በሚቀበሉት መጽሐፍት ይዞ ነው እየሞገታቸው ያለው። በዛን ጊዜ አዲስ ኪዳን የለም እና አዲስ ኪዳንን ይዞ ሊሞግት ስለማይችል ያለው ኦፕሽን ኦልድ ቴስተመንት ነው እና ኦልድ ቴስተመንት ላይ እንደ መልከ ጼዴቅ አይነት ክህነት ያለው የሚነሳ ሌላ ሊቀ ካህን እንደሚነሳ ተናግሯል። ይሄ ደግሞ በጣም ኢምፖርታንት ነው። ጸሐፊው ለሚያቀርበው አርጊመንት የአሮን ክህነት ሰዎችን ወደ ፍጽምና ቢያመጣ ኖሮ እግዚአብሔር ሌላ ክህነት ለምን ፕሮሚስ ይሰጣል? ሌላ ክህነት ፕሮሚስ መስጠቱ የሚያሳየን ነገር እግዚአብሔር ይሄኛውን ክህነት የሌዊን አገልግሎት ሪጀክት ማድረጉን የሚያሳይ ነው። ሕጉ ወይም ደግሞ የሌዊ ክህነት ከዘጸአት 20 ጀምሮ እንደተሰጠ እናውቃለን። ከዛ ደግሞ የመልከ ጼዴቅ ክህነት ደግሞ በመዝሙር 110 ቁጥር 4 ላይ ተስፋ ሆኖ እንደተሰጠ እናውቃለን። በእነዚህ በሁለቱ መካከል የ1000 ዓመት ጋፕ አለ እና በታሪክ ሂስቶሪካሊ ፕሩፍ ተደርጓል። ሰዎችን ወደ እግዚአብሔር ፍጹም አድርጎ ማቅረብ አልቻለም። ከዚህ የተነሳ እግዚአብሔር ሌላ ነገር ሲያደርግ እንመለከታለን። ሌላ የሊቀ ክህነት ተስፋን ሲሰጥ እንመለከታለን ማለት ነው። ስለዚህ እግዚአብሔር ሌላ ተስፋ መስጠቱ ይሄ የአሮን ክህነት በራሱ እግዚአብሔር ያሰበውን ዓላማ ወይም ሐሳብ ማሳካት እንዳልቻለ የሚያሳይ ነው። ከዛ ቁጥር 12 ላይ የክህነት ለውጥ ካለ ሕጉም ሊለወጥ ግድ ነው ይላል። ሕጉ የሚለው የትኛው ነው የሚለውን እዚህ ጋር መመለስ በጣም ጥሩ ነው። ያው ሴርሞኒያል ሎ አለ፣ ሞራል ሎ አለ። ከዛ ደግሞ ይሄ ምንድነው የማህበረሰቡ ጁዲካል ሎ ተብሎ የሚጠራው አለ። ስለ የትኛው ሎ ነው እያወራ የሚለውን ለመረዳት የሚያምታታ አይደለም። ከላይ አይተናል። ሕጉንና የአሮንን ክህነት አንድ ላይ ፓራል አድርጎ ይዞ የመጣ ያለው። ስለዚህ የክህነት ስርዓቱን በተመለከተ የክህነት ሕግጋትን በተመለከተ የክህነት ትእዛዛትን በተመለከተ ነው። ስለዚህ እነዚህ የክህነት ስርዓቶች ሊለወጡ የግድ ነው እያለ ነው። የአሮን የክህነት ስርዓት መለወጥ አለበት እያለ ነው። ጠቅላላ አድርገን ከተመለከትን ደግሞ የአሮን የክህነት ስርዓትን ብቻ ሳይሆን እያወራለው ብሉይ ኪዳንንም እያወራ ነው፣ አሮጌው ኪዳኑንም እያወራ ነው። ስለዚህ በጠቅላላው አሮጌው ኪዳን መለወጥ መቻል አለበት። ለምን? አሮጌው ኪዳን ሰዎችን ማንጻት አልቻለም። ሰዎችን ወደ እግዚአብሔር ማቅረብ ፍጹም አድርጎ ማቅረብ አልቻለም። ስለዚህ እግዚአብሔር ሌላ ተስፋ ሰጥቷል። ሌላ ተስፋ ከሰጠ ደግሞ እግዚአብሔር የሰጠው ተስፋና ይሄ አሮጌው ኪዳን ፓራል ሆኖ መሄድ አይችልም። ፓራል ሆኖ መሄድ የሚችለው በሌላ ምክንያት ነው። በምን ምክንያት? እግዚአብሔር አዲስ የሰጠው ተስፋ ሙሉ ካልሆነ ወይም ደግሞ ሰዎችን በራሱ ፍጹም ማድረግ የማይችል ከሆነ የሙሴ ኪዳንና በኢየሱስ ክርስቶስ በኩል የተገባው ኪዳን እኩል አዋተው የሚያጽድቁ ቢሆን ሁለቱ ኪዳን ፓራሊ መሄድ ይችሉ ነበር። ግን ደግሞ ሁለቱም ፈጽሞ ተቃራኒ ናቸው። ይሄኛው ማጽደቅ አልቻለም ወይም ደግሞ ሰዎችን ፍጹም ማድረግ አልቻለም። የኢየሱስ ክርስቶስ ኪዳን ግን ፍጹም ሰዎችን ስለሚያደርግ ይሄኛው ኪዳን አላስፈላጊ ነው። ስለዚህ እግዚአብሔር ሌላ ተስፋ ሲሰጥ ኋላ ላይ እንደሚነግረን የተሻለ ተስፋ ነው። ይሄኛው ደግሞ የማይጠቅም ተስፋ ነው። ሰዎችን ፍጹም ማድረግ ስላልቻለ መወገድ መቻል አለበት ይላል። ሕጉ ክህነቱ ከተለወጠ ሕጉ አብሮ መለወጥ አለበት ይላል። ይሄ በጣም ወሳኝ ነገር ነው። ሕጉ መለወጥ አለበት ወይም ደግሞ ሕጉ ይለወጣል ሲል ምን እያለ ነው? ለምሳሌ በአሮጌው ኪዳን ውስጥ መስዋዕት ሲቀርብ የፍየሎችና የእንስሶች ደም ነበር ሲቀርብ የነበር። ኢየሱስ ክርስቶስ ለምንድን ነው ራሱን መስዋዕት አድርጎ ያቀረበው? ሕጉ ስለተለወጠ ነው። በነገራችን ላይ ሕጉ ባይለወጥ ኖሮ ኢየሱስ ክርስቶስ ራሱን መስዋዕት ማድረጉ ፖይንት የሌለው ነበር የሚሆነው። ምክንያቱም በአሮጌ ኪዳን ውስጥ የተሰጠው ትእዛዝ ፍየሎችን
በጎችን፣ እንስሳቶችን ነበር መስዋዕት እንዲያደርጉ ትእዛዝ የተሰጠው። ኢየሱስ ክርስቶስ ራሱን መስዋዕት አድርጎ ማቅረቡ ክህነቱ ሲለወጥ አብሮ ሕግጋቱ ወይም ደግሞ ሕጉ እንደተለወጠ የሚያሳይ ነው። ከዚህ የተነሳ ነው ኢየሱስ ክርስቶስ ክህነቱ ተለውጧል፣ እንደ መልከ ጼዴቅ ሆኗል። እሱ ብቻ ሳይሆን ራሱን መስዋዕት በማድረጉ ሕጉ ስርዓቱ መለወጡን የሚያሳይ መሆኑን እንመለከታለን። እሱ ብቻ አይደለም፣ ቀጥሎ ያለውንም ሕጉ የተለወጠበትን ምክንያት መረዳት እንችላለን ማለት ነው። ቁጥር 13 እና 14 ይህ ሁሉ የተነገረለት እርሱ ከሌላ ነገድ ነው ይላል። ስለ ኢየሱስ ነው እና ኢየሱስ ከሌላ ነገድ ነው ይልና ከዚህ ነገድ በመሠዊያ ያገለገለ ማንም የለም፣ ጌታችን ከይሁዳ ነገድ እንደመጣ ግልጽ ነውና። ሙሴ ስለ ካህናት ሲናገር ይህንን ነገር አስመልክቶ የተናገረው ምንም ነገር የለም ይላል። በዚህ ቁጥር የኢየሱስ ክርስቶስ ክህነት ልዩነትና አዲስ መሆኑን አጉልቶ የሚያሳይ ነው። እንዴት ነው ልዩና አዲስ መሆኑን የሚያሳየው ካልን እንደሚታወቀው በአሮን እና በሌዋውያኑ በኩል የክህነት ስርዓት አልፎ የመጣው እና ደግሞ ከአሮንና ከሌዋውያን የክህነት ስርዓት ውጪ ሌሎች ካህን ለመሆን ሲሞክሩ እግዚአብሔር እንዴት እንዳጠፋቸው እናውቃለን። እነ ቆሬን እነ ዳታን እና አቤሮንን እግዚአብሔር እንዳጠፋ እናውቃለን። በዛ መስመር ውስጥ ያልመጣ ሰው እግዚአብሔር እንደሚቀስፈው ይታወቃል። ኢየሱስ ክርስቶስ ግን ክህነቱ የተመዘዘው ከሌዊ የዘር ግንድ አይደለም። እንደሚነግረን ከሆነ ከይሁዳ ነው የመጣው ይለናል። ከይሁዳ መጥቷል ይልና ከዛ ከይሁዳ መጥቶ ኢየሱስ ክርስቶስን እግዚአብሔር ሪጀክት እንዳላረገው ምዕራፍ 5 ላይ ነግሮናል። ፍጹም ትሑት ሆኖ በመሰማቱ ምክንያት በመጸለዩ ምክንያት እግዚአብሔር ጸሎቱን ሰምቶት ከሙታን አስነስቶታል ብሎናል። ስለዚህ አንደኛ ሪጀክት አልተደረገም። እግዚአብሔር ከሙታን ኢየሱስ ክርስቶስን በማስነሳት ቪንዲኬት አድርጎታል። እርሱ ብቻ አይደለም፣ ከይሁዳ ነገድ በመምጣቱ ክህነቱ አዲስ ክህነት መሆኑን የሚያመለክት ነው። ልዩ ነው፣ ደግሞም አዲስ ክህነት መሆኑን ያሳየናል። ስለዚህ የኢየሱስ ክርስቶስ ክህነት ከመልከ ጼዴቅ ጋር ነው የሚሰፋው። የመልከ ጼዴቅ ክህነት ምን አይነት ክህነት እንደሆነ ከዚህ በፊትም አይተናል። ከዚህ በኋላም መዘርዘር ይጀምራል። ለዚህ ነው መልከ ጼዴቅ ኢየሱስ ክርስቶስን እንዲመስል አስቀድሞ በታሪኩ ውስጥ እግዚአብሔር ያቆመው። ስለዚህ የመልከ ጼዴቅ መምጣት የኢየሱስ ክርስቶስን መምጣት የሚያሳይ ነው። ወይም ደግሞ ኢየሱስ ክርስቶስን እንዲመስል መልከ ጼዴቅ አስቀድሞ በታሪኩ ውስጥ እግዚአብሔር ያስገባው ለዚህ ነው። የኢየሱስ ክርስቶስ ክህነት የሚመዘዘው ከመልከ ጼዴቅ ክህነት እንደሆነ ለማስረዳት ነው። ለዛውም ፕሩፍ ለማድረግ ቁጥር 15 ላይ እንደ መልከ ጼዴቅ ያለ ሌላ ካህን ቢነሳ ግን እኛ የምንናገረው ይበልጥ ግልጽ ይሆናል ይላል። በጣም ኢንተረስቲንግ ነው ይሄኛው። የብሉይ ኪዳን ስርዓት እንደሚሻር ራሳቸው ቅዱሳት መጻሕፍት ምስክር ናቸው፣ አስቀድመው ተናግረዋል የሚለውን ያሳየናል። እንደ መልከ ጼዴቅ ክህነት ያለ እንደሚነሳ መነገሩ ይበልጥ አሮጌው ኪዳን እንደሚሻርና አዲሱ ኪዳን እንደሚመጣ ማሳያ ነው። ይህን ደግሞ ቅዱሳት መጻሕፍት አስቀድመው ተናግረዋል እያለ ነው። ቅዱሳት መጻሕፍት ይሄ መናገራቸው በጣም ኢምፖርታንት ነው። ምናልባትም በዛ ዘመን የነበሩት አሁን ይሄ መልእክት በሚጻፍበት ጊዜ የነበሩ ሰዎች ቅዱሳት መጻሕፍትን በትክክል ላይ ያስተውሉ ይችላሉ። ቅዱሳት መጻሕፍትን በትክክል ላይ ይረዱት ይችላሉ። ልክ ጌታችን ኢየሱስ ክርስቶስ መጻሕፍትንና የእግዚአብሔርን ኃይል አታውቁምና ስለዚህ ትስታላችሁ እንዳለው ሁለቱንም የሚቀበሉትን ቴክስት አቅርባሉ። ኦልድ ቴስተመንት ላይም ያለው የአሮንን ክህነት ይቀበላሉ። ደግሞ እግዚአብሔር በዳዊት በኩል እንደ መልከ ጼዴቅ ያለ ሌላ ሊቀ ካህን እንደሚነሳ የተናገረውንም ይቀበላሉ። ይሄ ግን የሌዊ ክህነት እንደሚሻርና እግዚአብሔር ሌላ የተሻለ ኪዳን እንደሚያመጣ የተሻለ የመስዋዕት አገልግሎት እንደሚያመጣ መነገሩን ላያስተውሉ ይችላሉ። ግን ደግሞ ጻፊው እሱን ማስተዋል እንዲችሉ ይረዳቸውና ቁጥር 16 እና 17 ጠንካራ ሙግት ያቀርባል። እርሱ ካህን የሆነው በማይጠፋ የሕይወት ኃይል መሰረት እንጂ እንደ ትውልዱ የሕግ ስርዓት አይደለም። እንዲህ ተብሎ ተመስክሮለታል፣ እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ ይላል። ኢየሱስ ክርስቶስ ካህን የሆነው በማይጠፋ የሕይወት ኃይል መሰረት ነው ይላል። ይህንን ሲል ስለ ትንሣኤው እያወራ ነው። ሌሎቹ ሊቀ ካህናት ቀጣይ ሳምንት እንደምናየው እዚህም ላይ እንደሚናገረን ሞተዋል እና ደግሞ የኢየሱስ ክርስቶስ ክህነት ደግሞ ከዚህ በተቃራኒ ከሙታን በመነሳቱ ሕይወቱ ቀጣይ እንደሆነ የማያቋርጥ ሕይወት እንዳለው ይነግረናል። ስለዚህ የኢየሱስ ክርስቶስ ክህነት የተመሰረተው
በማይጠፋው የህይወት ኃይል መሰረት ላይ ነው ይለናል። ይሄ በጣም ወሳኝ ነገር እንደሆነ የምንረዳው ኢየሱስ ክርስቶስ ሊቀ ክህነት ክርስቶስ ከሙታን ከተነሳ በኋላም የቀጠለ አሁንም እየቀጠለ ያለ መሆኑን የሚያሳይ ነው። ምክንያቱም የኢየሱስ ክርስቶስ ክህነት በማይጠፋ በህይወቱ ላይ ነው የተመሰረተው ካልን ኢየሱስ ክርስቶስ የማይጠፋ ህይወት የተገለጠው በትንሣኤው ነው ካልን የኢየሱስ ክርስቶስ ክህነት እስቲል አለ፣ ይቀጥላል፣ ዘላለማዊ ነው የሚለውን ፕሩፍ ያደርጋል። ኢየሱስ ክርስቶስ ድጋሚ ሞት አይዘውም፣ ደግሞም የማይጠፋ ህይወትን ያለው ወይም ደግሞ የትንሣኤ አካል የማይሞት የማይበሰብስ አካል ነው ያዘው። ክህነቱ የተመሰረተው ደግሞ በዛ ነው ካለ ኢየሱስ ክርስቶስ እስከማይጠፋ ድረስ ይሄ ክህነት ይቀጥላል እያለ ክርስቶስ ዘላለማዊ ስለሆነ ክህነቱም ዘላለማዊ ነው እያለ። ስለዚህ የኢየሱስ ክርስቶስ ክህነት ከሌሎች የብሉይ ኪዳን ክህነት ለየት የሚያደርገው እሱ ዘላለማዊ በመሆኑ ክህነቱ ዘላለማዊ ነው። የነዚህ የብሉይ ኪዳን ክህነታቸውስ በሚጠፋ የህይወት ኃይል ላይ መሰረት ያደረገ ስለሆነ ክህነታቸውም የሚጠፋ ነው የሚል ፕሩፍ እያቀረበ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ ዘላለማዊ ከመሆኑ የተነሳ ክህነቱ ዘላለማዊ ነው። ስለዚህ ይሄ ክህነቱም ደግሞ እስካሁን ቀጥሏል የሚለውን ያሳየናል። ስለዚህ ቀድሞ የሰራ አሁን የማይሰራ ክህነት አይደለም ማለት ነው። እንዲህ ተብሎ ተመስክሮለታል፣ እንደ ሜልኪጼዴቅ ሹመት አንተ ለዘላለም ካህን ነህ ይላል። የኢየሱስ ክርስቶስ ክህነት ዘላለማዊ መሆኑን ደግሞ እንደገና ከብሉይ ኪዳን ማስረጃ ያቀርብና ያረጋግጣል። የኢየሱስ ክርስቶስ ክህነት ዘላለማዊ ነው ሲል በዚህ ኮንቴክስት በዋናነት መሰረት እያደረገ እያወራ ያለው የኢየሱስ ክርስቶስ ክህነት አይለወጥም ነው እያለ ያለው። የአሮን ክህነት ተለውጧል። ኢየሱስ ክርስቶስ ዘላለማዊ ነው ክህነቱ ሲል አይለወጥም። ስለዚህ ልንተማመንበት ይገባል። የማይለወጥ ክህነት ነው ያለው ኢየሱስ ክርስቶስ። ኪዳኑ የማይለወጥ ነው። ከዚህ የተነሳ ወደ አሮጌው ኪዳን የሚመለሱ ሰዎች ሊለወጥ ሊጠፋ ወደሚችለው ኪዳን ነው የተመለሱ ያሉት። ወደ አዲሱ ኪዳን ግን የተጠጉ ሰዎች የማይጠፋ ዘላለማዊ ክህነት ወዳለው ወደ ክርስቶስ ነው የተሸጋገሩት ይልና ቁጥር 18 የቀድሞ ትእዛዝ ደካማና የማይጠቅም በመሆኑ ተሽሯል ይላል። ኢየሱስ ክህነት የማይሻር ነው ካለ በኋላ የአሮጌው ኪዳን የተሻረ ነው ይለናል። ደግሞም የተሻረበት ምክንያት ምን እንደሆነ ይነግረናል። የማይጠቅምና ደካማ በመሆኑ ነው ይለናል። ደካማ ነው ሲል ምን እያለ ነው? ሕጉ የማይጠቅም ነው ደግሞ ደካማ ነው ያለው ለምንድን ነው? ሕጉ የማይጠቅምና ደካማ ነው ሲል ኪዳኑ እያለ ነው ብለን አስቀድመን ስለተረጎምን ኪዳኑ ሰዎችን ፍጹም ማድረግ ስላልቻለ ነው የማይጠቅምና ደካማ ነው እያለን ያለው። ስለዚህ አሮጌው ኪዳን ሰዎችን ወደ ፍጽምና ማምጣት ስላልቻለ፣ ሰዎችን ወደ ማጽደቅ ማምጣት ስላልቻለ ደካማ ነው ይለናል። ይሄን እንድንረዳ የሚያደርገን በተለይም ቁጥር 19 እና 20 ነው። ሕጉ ደካማ ነው ያለበት ምክንያት ቁጥር 19 እና 20 ሕጉ ማንንም ፍጹም ሊያደርግ ስለማይችል ይለናል። ደካማ የሆነበት ምክንያት ምንድነው? ሕጉ ማንንም ፍጹም ማድረግ ስለማይችል ወደ እግዚአብሔር የምንቀርብበት የተሻለ ተስፋ መጥቷል። ይህም ያለ መሐላ አልሆነም፣ ሌሎች ካህናት የሆኑት ያለ መሐላ ነው ይላል። ሕጉ ማንንም ፍጹም ሊያደርግ አልቻለም፣ ደግሞ ወደ መቅረብ የምንችልበት የተሻለ ተስፋ መጥቷል ሲለን በጣም እኔ ያስረዳናል ብዬ ማስበው እግዚአብሔር ምን ያህል መሐሪና ቸር መሆኑን ያሳየናል ብዬ አስባለሁ። ለምን ካለም በሕጉ በስምምነቱ መሰረት ሰዎች ለእግዚአብሔር ታማኝ ሆነው ካልተገኙ እግዚአብሔር እነሱን ያጠፋቸዋል፣ ይቀጣቸዋል እንጂ እግዚአብሔር ለእነሱ ሌላ ተስፋ የመስጠት ግዴታ የለበትም። ግን እግዚአብሔር እነሱን ማጥፋት ሲገባው ምን ያህል ታማኝ መሐሪ አምላክ እንደሆነ የምንረዳው በኃጢአታቸው ምክንያት የሚጠፉ ሰዎችን እነሱን ለማዳን እንደገና ሌላ ተስፋ ሲሰጥ እናያለን። ሕጉ ፍጹም ማድረግ አልቻለም። አዎ። እነሱም ፍጹም መሆን አልቻሉም። አዎ። ስለዚህ ምንድነው መሆን ያለባቸው? በስምምነቱ መሰረት ማጥፋት ነው እግዚአብሔር እነሱን የሚገባው። ግን ደግሞ እግዚአብሔር መሐሪ ስለሆነ ሌላ የተሻለ ተስፋ ሰጥቷል ይላል። የተሻለ ተስፋ የሚለውን ጎን ለጎን ያቀረበው ወደ እግዚአብሔር የምንቀርብበት የተሻለ ተስፋ ይለናል። ይህ ፍጹም ሊያደርግ አልቻለም ከሚለው በተቃራኒ መቅረብ የሚችል ነው። ወይም በሌላ አባባል ወደ እግዚአብሔር የምንቀርብበት የተሻለ ተስፋ ነው የሚለን አስቀድሞ ሕጉ ሰዎችን ፍጹም ማድረግ አልቻለም ስላለ ነው። ስለዚህ ሰዎችን ፍጹም ማድረግ አልቻለም ማለት በሌላ አባባል ሰዎችን ወደ እግዚአብሔር ማቅረብ አልቻለም ነው የቀድሞው ኪዳን። በመቅደሱ ስርዓት ሰዎች ከእግዚአብሔር እንደራቁ እናውቃለን። ደግሞም ሰዎች ከእግዚአብሔር እንዲርቁ ያደረጋቸው ምክንያት የብሉይ ኪዳን ስርዓት የሰዎችን ኃጢአት መደምሰስ ስለማይችል ይልቁንም የነሱን ኃጢአት በመሸፈን የነሱን ኃጢአት ለጊዜው
እንዳይታይ በማድረግ እንጂ ኃጢአታቸውን በማስወገድ አይደለም። ኢየሱስ ክርስቶስ ግን ኃጢአታችንን አስወግዶ እኛን ንጹህ አድርጎ እኛን ፍጹም አድርጎ ወደ እግዚአብሔር እንዳቀረበ ግልጽ ነው። ስለዚህ የብሉይ ኪዳኑ ክህነት ሰዎችን ፍጹም ማድረግ አልቻለም ሲል ንጹህ አድርጎ ሰዎችን ወደ እግዚአብሔር ማቅረብ አልቻለም እያለ እንደሆነ እንረዳለን። ምክንያቱም ወደ እግዚአብሔር መቅረብ የምንችልበት ሌላ የተሻለ ተስፋ ተሰጥቶናል ነው እያለን ያለ። ስለዚህ የቀድሞ ኪዳን ሰዎችን ወደ እግዚአብሔር ማቅረብ አልቻለም እያለ መሆን መቻል አለበት ማለት ነው። ስለዚህ የቀድሞ ኪዳን ሰዎችን ወደ እግዚአብሔር ማቅረብ አይችልም። ይሄ ግን የተሻለ ተስፋ ተብሎ የተሰጠን ደግሞ ሰዎችን ወደ እግዚአብሔር ማቅረብ ይችላል። ሰዎችን ወደ እግዚአብሔር ሲያቀርብ ኃጢአታቸውን በመሸፈን ሳይሆን ኃጢአታቸውን በማስወገድ ነው። ንጹህ ያደርግና በእግዚአብሔር ፊት አጽድቆ ሰዎችን ያቀርባል ይለናል። የተሻለ ተስፋ ሲል ፍጹም ያደርጋቸዋል፣ በአዲሱ ኪዳን እንዲጸኑ ያደርጋቸዋል ይላል። ሰዎች በአዲሱ ኪዳን የማይጸኑ ከሆነ ምኑን የተሻለ ተስፋ ሆነ? በአሮጌው ኪዳን ውስጥ ሰዎች አንድ ያጡት ነገር ምንድን ነው? ለእግዚአብሔር ፌስፉል ባለመሆናቸው ምክንያት ኃጢአት በመስራታቸው ምክንያት ከእግዚአብሔር ኪዳን እንዲወጡ ተደርጓል። እስራኤል ላይ እንዳየነው ፍርድ ሲካሄድ እንመለከታለን። አዲሱ ኪዳን ግን እኛን በእግዚአብሔር ፊት ንጹህ አድርጎ አቅርቧል። ደግሞ ንጹህ አቅርቦም ደግሞ ያጸናናል እያለ ነው። ስለዚህ የተሻለ ነው ይሄ ኪዳን እያለ ነው። የተሻለው በምንድን ነው? ንጹህ ያደርገናል። ንጹህ አድርጎ ደግሞ እንድንቀጥል ያስችላል የሚለውን ይነግረናል። ይሄ የተሻለው ተስፋ ደግሞ ይመጣል አይደለም ያለው። ተስፋ የነበረው ብሉይ ኪዳን ላይ ነው። እግዚአብሔር እንደ መልከጼዴቅ ያለ ክህነት ወይም ሊቀ ካህን ይነሳል ብሎ ተስፋ ሰጥቶ ነበር። ከዛ ደግሞ ይሄ ተስፋ መጥቷል ይለናል። የአዲሱ ኪዳን መስራች የሆነው ኢየሱስ ክርስቶስ ሰው ሆኖ በመምጣቱ በመሞቱና በመነሳቱ ምክንያት አዲሱ ኪዳን ኢናጉሬት ተደርጓል እያለ ነው። ስለዚህ ሌላ የምንጠብቀው ተስፋ ስለሌለን ብቸኛው ማምለጫችን፣ መጽናኛችን፣ መሸሸጊያችን፣ መጠለያችን የሆነው አዲሱ ኪዳን ወደኛ ቀርቧል ይላል። ስለዚህ አዲሱ ኪዳን ላይ ልንጣበቅና በሱ ላይ ልንደገፍ ይገባል። ለምን? አስተማማኝ ስለሆነ ይለና ይህ ደግሞ ያለ መሐላ አልሆነም። ሌሎች ሊቀ ካህናት ግን በመሐላ አይደለም ያለ መሐላ ነው የሆነው የነሱ ይላል። የኢየሱስ ክርስቶስ ክህነት በመሐላ ነው የጸናው ሲል ሊሻር አይችልም፣ ሊለወጥ አይችልም። ይሄ አንድ ስጋታቸውን እያስወገደ ነው። እሺ እግዚአብሔር የሌዊ ክህነትን አምጥቶ ከዛ በኋላ ሽሮታል። ታዲያ አሁን ይሄኛው ያመጣውን ኪዳን እንደማይሽረው እንደማይለውጠው በምንድን ነው ልንተማመን የሚገባው የሚለውን ፕሩፍ አድርጎ ያቀረበው ይሄኛው ኪዳን በመሐላ ነው የጸናው። የሌዊ የአሮን ክህነት ግን የሚለወጥ ስለሆነ እግዚአብሔር አይለወጥም ብሏል ማለት። የኢየሱስ ክርስቶስ ግን የማይለወጥ በመሆኑ ምክንያት እንደማይለወጥ ግልጽ ለማድረግ በመሐላ እንዳጸናው ይነግረናል ማለት ነው። ከዛ ቁጥር 21 ላይ እርሱ ግን ካህን የሆነው በመሐላ ነው ኢየሱስ ክርስቶስ። ምክንያቱም እግዚአብሔር እንዲህ ብሎ ተናግሮለታል፣ ጌታ ማለ ሐሳቡንም አይለውጥም፣ አንተ ለዘላለም ካህን ነህ ይላል። ይህ እግዚአብሔር እንደማለለት ማስረጃ ከመዝሙር 110 ቁጥር 4 እየወሰደ ነው። እግዚአብሔር ምሎለታል። እንደ መልከጼዴቅ ክህነት አንተ ለዘላለም ካህን ነህ ብሎ ማን ምሏል እያለ ነው። እግዚአብሔር ምሏል። ስለዚህ አዲሱ ኪዳን የሚለወጥ ኪዳን አይደለም፣ የሚሻር ኪዳን አይደለም የሚለውን ያሳየናል። ዘላለማዊ ኪዳን ነው። ከዚህ የተነሳ አይለወጥም። የኢየሱስ ክርስቶስ ኪዳን አዲሱ ኪዳን የሚለወጥ አይደለም ይላል። እግዚአብሔር በመጽሐፍ ቅዱስ ውስጥ የማለባቸው ሁኔታዎች ሁለት ናቸው። አንደኛው በሰዎች አመጽ ምክንያት ተቆጥቶ እግዚአብሔር በሰዎች ላይ ሲቆጣ የማለው ማለት ነው። ይሄን ዕብራውያን 3ን ስንማር አይተናል። ዕብራውያን 3ን ብቻ ሳይሆን መዝሙር 95 ላይም ይሄንን አይተናል። ወደ ረፍቴ ከቶ አይገቡም ብዬ በቁጣዬ ማልሁ ነው የሚለው። እግዚአብሔር እነሱ ላይ በመቆጣቱ ምክንያት ሲምል እናያለን። የማለበትም ምክንያት ደግሞ የእስራኤል ሕዝብ ለእግዚአብሔር ፌስፉል ስላልሆነ ነው። ሌላኛው ደግሞ እግዚአብሔር የማለበትን ደግሞ መንገድ ስናይ በመደሰቱ ምክንያት ነው። ፍጥረት 22 ላይ አብርሃም ለእግዚአብሔር ልጁን ይስሐቅን እስከ መሰዋት ድረስ ታማኝ ሆኖ ሲገኝ እግዚአብሔር ምን አለው? መሐላ ገባለት። ስለዚህ እግዚአብሔር በሁለቱ ምክንያቶች እንደሚደሰት ብሉይ ኪዳን ላይ እናያለን። ታዲያ ይሄ አዲሱ ኪዳን እግዚአብሔር በየትኛው መንገድ ነው የማለው ካልን በሁለቱም መንገድ ነው። ሁለቱንም ሐሳብ ይሸከማል ብዬ አስባለሁ። አንደኛ አሮጌው ኪዳን ሰዎችን ማጽደቅ ስላልቻለ ማዳን ስላልቻለ
በዛ ላይ መቆጣቱን የሚያሳይ ነው። እርሱ ብቻ ሳይሆን የአዲሱ ኪዳን ዋስ የሆነው ኢየሱስ ክርስቶስ ለእግዚአብሔር ኪዳን ታማኝ በመሆኑ ምክንያት፣ እግዚአብሔርን ፍጹም በመታዘዙ ምክንያት፣ የእግዚአብሔርን ሕግ ያለ ነቀፋ በመጠበቁ ምክንያት እግዚአብሔር በመደሰቱ የማይለወጥ ኪዳን ከሱ ጋር መስርቷል ይላል። ይሄን ቁጥር 22 ግልጽ ያደርገዋል። ከዚህ መሃል ላይ የተነሳ ኢየሱስ ለተሻለ ኪዳን ዋስ ሆኗል ይላል። ዋስ የሚለው ቃል የሚያመለክተው ሌሎች ለራሳቸው መስራት በማይችሉበት ጊዜ በእነርሱ ቦታ ሆኖ የሚሰራ ወይም ደግሞ ለእነሱ የሚሰራ ማለት ነው። ወይንም ስምምነቱ ተግባራዊ እንዲሆን የሚያረጋግጥ አካልን የሚያመለክት ነው። ኢየሱስ ክርስቶስ ለእኛ ዋስ ሆኗል ስንል እኛን ተክቶ እኛ መስራት የማንችለውን ስራ ሰርቷል እያለን ነው። እሱ ብቻ ሳይሆን እግዚአብሔር የሰጣቸው ተስፋዎች እንደሚፈጸሙ ማረጋገጫችን ኢየሱስ ክርስቶስ ነው እያለን ነው። በዚህ ዘመንም በፍርድ ቤት ከሄደን ዋስ እንዳሉ እናውቃለን። በተቀጠረበት ጊዜ ያ ተከሳሹ ወደ ፍርድ ቤት ለማምጣት ወይም ደግሞ የሚያስፈልገውን ዋጋን ለመክፈል ይሄኛው ዋስ የሚገባው አካል እንደ ተያያዥ ይሆናል እና ኢየሱስ ክርስቶስ የአዲሱ ኪዳን ዋስ ሆኗል፣ ለተሻለ ኪዳን ዋስ ሆኗል ሲል እያለ ያለው እኛን ተክቶ እኛ መስራት ያልቻለውን ስራ ማለትም ሕጉን በፍጹም ንጽሕና በመጠበቅ ማረጋገጫችን እና መተማመኛችን ሆኗል እያለ ነው። እሱ ብቻ ሳይሆን የእግዚአብሔር የፍትህ ጥያቄ አለ። እግዚአብሔርን ባለመታዘዛችን ምክንያት ሕጉን ባለመጠበቃችን ምክንያት የሚጠብቀንን ያንን ቅጣት ኢየሱስ ክርስቶስ እኛን ተክቶ ተቀጥቷል እያለ ነው። ከዚህ የተነሳ ኢየሱስ ክርስቶስ የምንተማመንበት ዋሳችን ነው። የአዲሱ ኪዳን ዋስ ነው፣ የአዲሱ ኪዳን ተጠሪ ነው እያለ ነው። ስለዚህ ወደ አዲሱ ኪዳን ለመጡ ሰዎች ሁሉ ብርቱ መተማመኛ አላቸው፣ አይጠፉም እያለ ነው። ለምንድን ነው የማይጠፉት? ዋሳቸው ታማኝ ዋስ ስለሆነ ነው። የኢየሱስ ክርስቶስ ዋስ መሆን ከሌሎች ሊቀ ካህናት የሚለየው ምዕራፍ 4 ላይ እንደገለጸልን ታማኝና መሐሪ ሊቀ ካህን ነው ብሏል። አት ሴም ታይም ሁለት ነገር ሲያደርግ እንመለከታለን። አንደኛው ለእግዚአብሔር ሕግ ለእግዚአብሔር ፕሪንሲፕሎች በሙሉ ታማኝ ሆኗል። ስለዚህ ታማኝ ሊቀ ካህን ነው። ደግሞ ታማኝ ሆኖ ከመገኘቱ የተነሳ ደግሞ መሐሪም ነው ደግሞ ይለናል። ታማኝነቱ ከእግዚአብሔር ሳይድ ነው፣ መሐሪውም ደግሞ ከኛ ሳይድ አድርጎ ነው ያቀረበው። ስለዚህ ኢየሱስ ክርስቶስ ለእግዚአብሔር ፍጹም ታማኝ ሆኗል። ከዚህ የተነሳ ለእኛ ምን መሆን ችሏል? መሐሪ መሆን ችሏል። ምሕረትን ያገኘንበት ልንተማመንበት የሚገባው በኢየሱስ ክርስቶስ በኩል ነው። ለምን? የኢየሱስ ክርስቶስ ክህነት የማይለወጥ ክህነት ነው። ኢየሱስ ክርስቶስ ለሕጉ ታማኝ ሆኖ ተገኝቷል። ደግሞ ዋስ ነው ስንል እኛን ወክሎ ነው ታማኝ ሆነው እያለን። ስለዚህ ይሄ የዕብራውያን መጽሐፍ እየነገረን ያለው የክርስቶስ ክህነት የተሻለ በመሆኑ ምክንያት አዲሱ ኪዳኑ የተሻለ ሆኗል። የአዲሱ ኪዳን ሕዝብ የተሻለ ሕዝብ ሆነዋል። ከዚህ የተነሳ እነሱ ሊጠፉ አይችሉም። ለምን? አስተማማኝ ዋስትና አላቸው። የነፍስ መልሕቅ አላቸው። የነፍሳቸው ዋስ ነው ኢየሱስ ክርስቶስ። ስለዚህ ወደ አዲሱ ኪዳን ለተጠለሉ በሙሉ ልክ እስራኤላውያን በምድረ በዳ ወድቀው እንደቀሩ ሊወድቁ አይችሉም። ፌል ሊያደርጉ አይችሉም። አዲሱ ኪዳን ሊከሽፍ አይችልም። ምክንያቱም የማይለወጥና ዘላለማዊ ስለሆነ ነው። ኪዳኑ የማይለወጥ ዘላለማዊ ነው። ሁለተኛ ደግሞ ሰዎችን ራሱ ይሄ አዲሱ ኪዳን ፍጹም አድርጓል፣ ንጹህ አድርጓል፣ ወደ እግዚአብሔር መቅረብ እንዲችሉ አድርጓል። ምዕራፍ ከዚህ በኋላ የምናየው የሚነግረን ይሄንን ነው። በመረቀልን በአዲሱና በሕያው መንገድ ወደፊቱ መቅረብ ድፍረት አለን ነው የሚለው። ስለዚህ እግዚአብሔር ፊት መቅረብ የምንችልበት፣ ወደ እግዚአብሔር መጠጋት የምንችልበት የማያስፈራ አንድ አስተማማኝ ነገር አለ። ወደ መቅደሱ ሰው ሲገባ ኃጢአት በመስራቱ ምክንያት ካህኑ ከሰራ ወይም ሕዝቡን እግዚአብሔር ሪጀክት ካደረገ የሚጠብቃቸው ፍርድ ነው። ግን ደግሞ በኢየሱስ ክርስቶስ በኩል ኃጢአት የሰሩ ሰዎች ሁሉ ወደ መቅደሱ በድፍረት ይገባሉ። ሲገቡ ደግሞ ምሕረትና ጸጋን ይቀበላሉ ይለናል። እንጸልይና እናመሰግናለን። ልጅህን ኢየሱስ ክርስቶስ ለእኛ ሊቀ ካህን እንዲሆን ስለላክልን፣ ደግሞ ኢየሱስ ክርስቶስ እኛን ተክቶ ኃጢአታችንን ሁሉ ስላስወገደ እና ደግሞ የእሱን ንጽሕና ለእኛ ስለሰጠን በእሱም ንጽሕና በኩል ደግሞ ወደ እግዚአብሔር መቅረብ የምንችልበት በር ስለተከፈተ እጅግ አድርገን እናመሰግንሃለን። ደግሞም
ይህንን ንጽህና ሁልጊዜ በራሳችን እንዳገኘነው እንዳናስብ ሁልጊዜ በክርስቶስ በኩል የተገኘው እንደሆነ መረዳት እንድንችልና ሁልጊዜ አይኖቻችን ወደ መስቀሉና ወደ ክርስቶስ ሥራ ትኩረት ማድረግ እንዲችል እንድትረዳን እንለምንሃለን። በኢየሱስ ክርስቶስ ስም አሜን።